እንደሚታወቀው በባለፉት ሳምንታት የትራምፕ መንግስት እጅግ ብዙ ከኢሚግሬሽን ወይም ከስደተኞች ጋር የሚገናኙ አዳዲስ ህጎችን አውጥቷል። እኛም በአሜሪካ የምንገኝ ስደተኞችም በከፍተኛ ሁኔታ አፌክት እየተደረገን እንዲሁም ጭንቀት ውስጥ የገባን ብዙ ኢሚግራንቶች አለን። Beyond the terror investigation, this attack is spurring significant changes to the policy and politics around immigration. We must now re-examine every single alien who has entered our country from Afghanistan under Biden. ከዚህ ጋር ተያይዞም ብዙዎቻችን ቀጥሎ የሚወጣው ህግስ ምን ይሆን እያልን በመጨነቅ ሁኔታ ላይ እንገኛለን። አሁን ግን እጅግ አስደሳች ህጎች ማለትም ለእኛ ለኢሚግራንቶች እጅግ የሚጠቅሙ የሚያስደስቱ ህጎች ተሰምተዋል። የፌዴራል ፍርድ ቤት ወይም ሱፕሪም ኮርት አዲስ ያሳለፋቸው ውሳኔዎች አሉ። ማለትም የትራምፕ መንግስት በባለፉት ሳምንታት ያወጣቸው አዳዲስ ህጎች ላይ የሱፕሪም ኮርት ወይም የፌዴራል ፍርድ ቤት ኢሚግራንቶች ወይም እኛ ስደተኞችን ሊጠቅም የሚችል አዲስ ውሳኔ አሳልፏል። ስለዚህ በዛሬ ቪዲዮ የሱፕሪም ኮርት ወይም የፌዴራል ፍርድ ቤት ያሳለፈው ውሳኔ ምን ይመስላል የሚለውን አጠቃላይ ያለውን ኢንፎርሜሽን የምነግራችሁ ወይም ሼር ማድረጋችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። እንደዚህ አይነት የኢሚግሬሽን ቪዲዮዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመር በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ሜጀር ሽፍት ኢን ዩኤስ ኢሚግሬሽን ፖሊሲ የሚል አለ፣ ወይም ደግሞ ኪ አፕዴት ዩ ኒድ ቱ ኖ የሚል አለ፣ ወይም ደግሞ መግቢያ ላይ እንደነገርኳችሁ የሱፕሪም ኮርት ወይም የፌዴራል ፍርድ ቤት ያሳለፈው ውሳኔ ምን ይመስላል የሚለውን የያዘ ፖስት ነው። ስለዚህ እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል እንደተለመደው ትነኩታላችሁ። ራሱ ዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። እዚህ ጋር እንደምትመለከቱት በርካታ የሆኑ ውሳኔዎችን የፌዴራል ፍርድ ቤት አሳልፏል። ይህም ማለት በባለፉት ሳምንት እንደነገርኳችሁ የትራምፕ መንግስት እጅግ ብዙ በሚባል ደረጃ ማለትም ታርጌት አድርገው ኢሚግራንቶችን እኛ ስደተኞችን ለመጉዳት በሚመስል መልኩ አዳዲስ ህጎችን ሲያወጡ ነበር ባለፉት ሳምንታት የከረሙት። አሁን ከዚህ ጋር ተያይዞ ማለትም በባለፉት ሳምንታት የትራምፕ መንግስት ወይም የትራምፕ አስተዳደር ያወጣቸውን ህጎች ተመርኩዞ ነው የፌዴራል ፍርድ ቤት አዳዲስ ውሳኔዎችን ሊያሳልፍ የቻለ ወይ ደግሞ ኢሚግራንቶች ወይም ስደተኞችን ሊጠቅሙ የሚችሉ ውሳኔዎችን ያሳልፈው። ስለዚህ እነዚህ ውሳኔዎች ምንድናቸው የሚሉትን አንድ በአንድ እየገባን እንመለከታለን። Today, the Department of Homeland Security announced it would take on that review of Afghan immigrants. And in a separate, more sweeping step, the Customs and Immigration Service announced a full-scale, rigorous re-examination of every green card for every alien from every country of concern. በባለፉት ቪዲዮዎች እንደነገርኳችሁ ማለትም የትራምፕ መንግስት አዲስ ካወጣቸው ህጎች መካከል እንደሚታወቀው ከ19 ሀገራቶች ለሚመጡ ኢሚግራንቶች አሳይለም እንደሚከለክሉ እንዲሁም ደግሞ ግሪን ካርድ ቢኖራቸው ወይም ሲቲዝንሺፕ ቢኖራቸው እንኳን ድጋሚ ሪቪው አድርገው መንጠቅ የሚያስችል አዲስ ህግ አውጥተዋል። በእነዚህ 19 ሀገራቶች ውስጥ ኢትዮጵያ የለችም። ነገር ግን ጎረቤታችን ኤርትራ እንዲሁም ሱዳን የመሳሰሉት ጎረቤት ሀገሮች አሉ። ስለዚህ ትራምፕ ካወጡት ከባለፉት ሳምንት አንዱ ህግ ይህንን ይመስላል። ሁለተኛ ካወጡት ማለትም በባለፈው ቪዲዮም ለእናንተ ዋሳቡቂያችሁ ወይም ቪዲዮ አዘጋጅቼላችሁ ነበረ። ከሶስተኛው ዓለም ወይ ደግሞ ከሰርድ ካንትሪ ከሚባሉ ሀገራት ለሚመጡ ኢሚግራንቶች ከዚህ በኋላ ወደ አሜሪካ መግባት እንዳይችሉ የሚያደርግ አዲስ ህግ እያወጡ እንደሆነ አሳውቀዋል። እንዲሁም ደግሞ ከሶስተኛው ዓለም ወይም ከአፍሪካ እንዲሁም ከኤዥያና ከሰርድ ካንትሪ ከሚባሉ ሀገራቶች ለምንመጣ ኢሚግራንቶች ግሪን ካርድ ሆልደር ብንሆንም ማለትም ግሪን ካርድ ብናገኝም አሳይለም ብናገኝም ወይም ደግሞ አጠቃላይ ሲቲዝንሺፕ ደረጃም የደረስን ሰዎች እንኳን ብንሆን ድጋሚ ሪቪው እንደሚደረግና ግሪን ካርዳችንን ሊወሰድብን ወይም ልንነጠቅ እንደምንችል እንዲሁም አሳይለሙ ሊነሳ እንደሚችል እንዲሁም ደግሞ ሲቲዝንሺፕ እንኳን ያገኘን ወይም ዜግነት ያገኘን ሰዎች ብንሆን እንኳን ሊነሳብን የሚያስችል አዲስ ህግ አውጥተው ነበር። ስለዚህ ከዚህ ጋር ተያይዞ ነው የፌዴራል ፍርድ ቤት ወይም ሱፕሪም ኮርት አዳዲስ ውሳኔዎችን ሊያሳልፍ ወይም አዳዲስ ዲሲሽኖችን ሊያደርግ የቻለው። We must take all necessary measures to ensure the removal of any alien from any country. Although the shooting suspect was granted asylum in April under the Trump administration, the White House rejects responsibility. An official said, regardless of asylum status, this monster would not have been removed due to his parole status granted by Joe Biden.
አዲስ ውሳኔ ካሳለፈው ማለትም የፌዴራል ፍርድ ቤት ወይም ሱፕሪም ኮርት ካሳለፋቸው ውሳኔዎች የመጀመሪያው ለስደተኞች ቦንድ ሄሪንግ የሚባለው ወይ ደግሞ የዋስትና ችሎታ የሚባለውን ውሳኔ አሳልፏል ማለት ነው። ይህ ማለት በርካታ አመታት አሜሪካ ላይ የቆዩ ስደተኞች ማለትም አሜሪካ ላይ ከመጣን ረጅም ጊዜ የቆየን ወይ ደግሞ በርከት ላለ ጊዜ አሜሪካ ላይ ለቆየን ሰዎች ማለትም ከአፍሪካም እንምጣ ከኤዥያም እንምጣ ከየትም እንምጣ ከየትም አሜሪካ ላይ መተን ግሪን ካርድ ሆልደር ከሆነን እንዲሁም ደግሞ አሳይለም ካገኘን እንዲሁም ደግሞ ሲቲዝንሺፕ ያገኘንም ሆነ በማንኛውም አይነት ዶክመንት ሁኔታ ላይ የምንገኝ ሰዎች የትራምፕ መንግስት ድጋሚ ሪቪው ይደረግባቸዋል ቢባል እንኳን የዋስትና መብት ሊሰጠን እንደሚገባ ወይ ደግሞ የዋስትና መብት የመጠየቅ መብት እንዳለን እንዲሁም ደግሞ ፍርድ ቤቱ ይህንን የዋስትና መብታችንን እንደሚያከብርልን የሚገልጽ አዲስ ውሳኔ አሳልፏል የፌዴራል ፍርድ ቤት። ይህ የዋስትና መብት የሚጠበቅልን ግን የወንጀል ሪከርድ ከሌለብን ማለትም አሜሪካ ላይ በምንኖርበት ጊዜ ወይም አሜሪካ ውስጥ በምንገኝበት ጊዜ የወንጀል ሪከርድ ከሌለብን ወይም ወንጀል ፈጽመን ማናክ ከሆነ እንዲሁም ደግሞ አስጊ የምንባል ሰዎች ለደህንነት አስጊ የምንባል አሸባሪ እስካልሆንን ድረስ ይህ የዋስትና ችሎት ወይ ደግሞ ዋስትናችን ተጠብቆልን ግሪን ካርዳችን ወይም ደግሞ ማንኛውም ያለን ዶክመንት ሊነጠቅብን እንደማይገባ ፍርድ ቤቱ ራሱ ከለላ እንደሚሰጠን አሳውቋል። ይህ ለስደተኞች እጅግ በጣም በሚባል ደረጃ በጣም የሚያስደስተን ውሳኔ ነው ወይም ደግሞ እኛን በጣም ሊጠቅመን ሰፖርት ሊያደርገን የሚችል አዲስ የፌዴራል ፍርድ ቤቱ ያወጣው ውሳኔ ነው። ሌላኛው የፌዴራል ፍርድ ቤት ካሳለፈባቸው ውሳኔዎች መካከል እዚህ ጋር ሁለተኛ ላይ እንደምትመለከቱት አይአርኤስ ዳታ ሼሪንግ ብሎክድ ይላል። ይህ ማለት አይአርኤስ ለአይሲኢ ወይም ደግሞ ለኢሚግሬሽን ከስተም ኢንፎርስመንት ለሚባለው የታክስ ፔየር ዶክመንቶችን ማለትም የግብር ከፋዮችን ዶክመንት አሳልፎ እንዳይሰጥ የፌዴራል ፍርድ ቤት ብሎክ አድርጎታል ወይ ደግሞ ከልክሎታል። ይህ ነገር ምን ማለት ነው የሚለውን በምንመለከትበት ጊዜ አይአርኤስ የምንለው የታክስ ፔየሮችን ወይም የግብር ከፋዮችን ዶክመንት ማለትም ግብር ከፋይ ማን ነው፣ ግብር ከፋይ ያልሆነው ማን ነው የሚሉትን አጠቃላይ ኢንፎርሜሽን መዝግቦ የሚያስቀምጥ ተቋም ነው አይአርኤስ የምንለው። ይህ አይአርኤስ የሚባለው ተቋም ለአይሲኢ ወይም ደግሞ ለኢሚግሬሽን ከስተም ኢንፎርስመንት ለምንለው የታክስ ፔየሮችን ዶክመንት መስጠቱ አይሲኢ ቀጥታ ዶክመንቶችን ሪቪው በማድረግ ማለትም ታክስ ማን ነው የሚከፍለው፣ ማን ነው የማይከፍለው፣ ማን ነው በትክክል የሚከፍለው፣ ማን ነውስ የሚያጭበረብረው የሚለውን አጠቃላይ ኢንፎርሜሽን አገኘ ማለት ነው። ይህንን ኢንፎርሜሽን ማግኘቱ ደግሞ ቀጥታ ቤት ለቤት እየመጣ ኢሚግራንቶችን ሀንት እያደረገ ወይም ደግሞ ከመኖሪያ ቤታቸው እያንጠለጠለ ወደ ሀገራቸው ሊመልስ ወይ ደግሞ ወደ ውሳኔ ሊወስን ወደ ኢሚግሬሽን ውሳኔዎችን ሊወስንባቸው ይችላል። ስለዚህ አሁን የፌዴራል ፍርድ ቤቱ የወሰነው ውሳኔ አይአርኤስ ወይ ደግሞ እንደነገርኳችሁ ታክስ ፔየሮችን ዶክመንት የሚይዘው ካምፓኒ ወይም ድርጅት ለአይሲኢ ወይም ለኢሚግሬሽን ከስተም ኢንፎርስመንት ይህንን ዶክመንት መስጠት እንዳይችል ወስኖበታል ወይ ደግሞ ብሎክ አድርጎታል፣ እንዳይሰጥ አድርጎታል። ስለዚህ አይሲኢ ከዚህ በኋላ ምንም አይነት የታክስ ፔየሮችን ዶክመንት ማግኘት አይችልም ማለት ነው። ስለዚህ እኛ ኢሚግራንቶች ግብር ከፋይ ብንሆንም ባንሆንም እንኳን በዚህ ሰዓት ሴፍ ነን ማለት ነው። ወይም ደግሞ እንደነገርኳችሁ አይሲኢ የግብር ከፋዮች ዶክመንት ስለሌለው እኛን ሀንት ማድረግ አይችልም። ግብር አይከፍሉም፣ መንግስትን ጥቅም አስቀርተዋል ምናምን በሚል ምክንያት እኛ ላይ እርምጃ መውሰድም ሆነ ምንም አይነት ነገር ማድረግ እንዳይችል የፌዴራል ፍርድ ቤቱ ውሳኔ ያሳልፉበታል። ወይም ሱፕሪም ኮርቱ አዲስ ያሳለፈው ሁለተኛ ውሳኔ ይህንን ይመስላል ማለት ነው። ስለዚህ ከዚህ በኋላ ኢሚግራንቶች በዚህኛውም ጉዳይ የሚጨነቁበት አሰራር አይኖርም ማለት ነው። ከዚህ በፊት አይአርኤስ ለአይሲኢ የሰጠው ዶክመንቶች ነበሩ። በዚህም ምክንያት 47000 የሚሆኑ አንዶክመንትድ ታክስ ፔየሮች ተገኝተዋል ማለት ነው። ይህም 47000 የሚሆኑ ዶክመንት የሌላቸው በአሜሪካ የሚገኙ ስደተኞች ታክስ እየከፈሉ ተገኝተዋል። አይሲኢም ውሳኔ ሊወስንባቸው ወይ ደግሞ እርምጃ ሊወስድባቸው የነበረውን የፌዴራል ፍርድ ቤቱ ምንም አይነት እርምጃ አይሲኢ መውሰድ እንዳይችል አግዶታል ማለት ነው። ስለዚህ የፌዴራል ፍርድ ቤት ያሳለፋቸው ለኢሚግራንቶች ወይም ለስደተኞች ለእኛ በአሜሪካ ለምንገኝ ስደተኞች እጅግ በጣም ሰፖርት ሊያደርገን የሚችለው ሁለት ውሳኔዎች እነዚህን ይመስላሉ። ሌላኛው ለሪል አይዲ ለምንለው የሚከፈለው ክፍያ ከፍ እንዲደረግ ወይ ደግሞ ለሪል አይዲ የሚከፈል ፊ ከፍ እንዲል ተወስኗል። ይህም ወደ $45 ከፍ እንዲል ተወስኗል ማለት ነው። ይህም ባዮግራፊካል ስክሪኒንግ እንዲሁም ደግሞ ለአጠቃላይ ላሉት ወጪዎች የሚሆን እንዲሆን ተደርጓል ማለት ነው። ስለዚህ የፌዴራል ፍርድ ቤት ወይም ሱፕሪም ኮርት ለእኛ ለኢሚግራንቶች እጅግ ከሚባለው በላይ ሊጠቅመን ወይም ደግሞ ፕሮቴክት ሊያደርገን የሚችለው አዲሱ ውሳኔ ይህንን ይመስላል። እጅግ እንዳስደሰታችሁና እንደተደሰታችሁ ተስፋ አደርጋለሁ። የዛሬ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከስራ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮ ስለሆነ ማዘጋጀው ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ።
እንዲሁም ይህንን ቪዲዮ እንደተመቻችሁ እንደወደዳችሁት አሪፍ ኢንፎርሜሽን ሼር እንዳረኳችሁ እንዲሁም እንደወደዳችሁት ላይክ ያረጋችሁ አሳውቁኝ። ምክንያቱም ቪዲዮውን እንደወደዳችሁት እንደተመቻችሁ ላይክ ስታረጉት ስለሆነ መረዳ ወይ ደግሞ ማቀው። ስለዚህ ሁላችሁም ላይክ ያረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ አሪፍ ቪዲዮዎች እንዳዘጋጅላችሁ ቪዲዮ ምን ያህል እናንተን እየተመቻችሁ እንደሆነ ወይም ደግሞ እየጠቀማችሁ እንደሆነ ስለመረዳ ሁላችሁም ላይክ ያረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል መልካም ጊዜ